በሬ ነው ጮማው ይሄ ነው ነጥም ድልብ ያለ ነው በጣም ገባር ነው አመዛኛ መጨመር ነው በዚህ ጋር ነው መሰለኝ የሚታየው አይደል ላቱ ነው የሚታየው በስማም ላቱ ጋም አለ እዚህ ጋር በዛ ላይ አልሸረፈም ይሄው የሐረር ሙክት ይሄማ መላሎ ነው ፍየል ሲሆን ቆንጆ መሆኑን የምታውቀው በምን ነው ፍየል ደግሞ ከኋላውና ፊርምባው ላይ ሙልት ያለ ነው ባልና ሚስት ከሆነ እነዚህ አሉ ጀመር ባልና ሚስትም ሁለት ልጅ እንዳለው ቢሆን ይሄ ይሆናል ትልቅ ነው ለቁርጥ የሚሆን ፍየል 10,000 ብር ጀምሮ ፍየል መግዛት ይችላል በ17 ማለት በ18 አለ በቃ በተመጣጣኝ ዋጋ ሰው ይዞት በመጣው ሸምቶ መሄድ ይችላል ሰላም ጤና ይስጥልን ውድ የትርታ ቢዝነስ ሪቪው ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን። ትርታ ሪቪው እንደሚታወቀው የተለያዩ የቢዝነስ ሐሳቦችንና ጠቃሚ መረጃዎች ወደ እናንተ በማድረስ ይታወቃል። በዛሬው ፕሮግራማችን ደግሞ በዓል እየተቃረበ ስለሆነ የበግና የፍየል ዋጋ ምን እንደሚመስል እዚሁ ቦታው ላይ ተገኝተን ልናስቃኛችሁ መተናል። እናንተም ደግሞ ሙሉ ፕሮግራማችንን ከመጀመሪያው እስከ መጨረሻው እየተከታተላችሁ ቤታችሁ ሆናችሁ የበግ ዋጋ ስንት እንደሆነ እንዲሁም ደግሞ አማርጣችሁ መታችሁ እንድትገዙ ጥሩ የሆነ አማራጭ ይዘንላችሁ መተናል። ቆይታችሁ ከኛ ጋር እንዲሆን ኮዲሁ እጋብዛለሁ። ከዛም በተጨማሪ ደግሞ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል በሰላም አደረሳችሁ ለማለት እንወዳለን። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። አሁን ደግሞ ወደ ፕሮግራሙ እንሄዳለን። ሰላም እንደምን አለ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን በጣም ደህና ነኝ። እንኳን አደረሰ። እንኳን አብሮ አደረሰን። ሰላም ነው። የፋሲካ በዓል እየደረሰ ነው። ለፋሲካ በዓል ደግሞ በግና ፍየል ሁሉም ሰው መግዛቱ ማይቀር ነው። እሱን ቅኝት ለማድረግ ነው እዚህ የተገኘ ነው። በመጀመሪያ ራስን አስተዋውቅልን፣ አድራሻ የት ነው የምትገኘው? ከዛ በኋላ ደግሞ እስቲ ምርጡን ታሳየኛለህ። ሳሙኤል እባላለሁኝ። የበግ ነጋዴ ነኝ። አሪፍ እቃዎች አሉኝ። አድራሻችን ጋርመንት ጋራው ጋር ወደ አጫሉ ጎዳና ጋር ጥፍ ብለን መስጊዱ ጋር ነን። ቴሌ ተወሯል አድራሻ። አሪፍ ነገር አለ። ጥሩ ነገሮች አሉ። በርካሽ ነው። ዴሊቨሪም አለን። ዴሊቨሪም እናቀርባለን። ቆንጆ ቃለ በትዕዛዝ እናቀርባለን። አሪፍ ነገሮች አሉ። እሺ አሁን እንግዲህ በአይን ሳያቸው ራሱ ከኔ በቁመት የሚስተካከሉ ትላልቅ ፍየሎች እያየሁኝ ነው ያለሁት። እስቲ ለፋሲካ በዓል ሰዎች ለስጦታ የሚሰጡት ሊሆን ይችላል፣ ራሳቸው የሚገዙት ሊሆን ይችላል። ቆንጆ የምትለውን አሳይ። በግ ነው? አሪፍ በግ አለ። አየሽው? በስመ አብ ይሄ ትልቅ ነው። እሺ አሁን አለ በግ እዚህ ጋር ነው መሰለኝ የሚታየው አይደለ? ላቱ ነው የሚታየው። በስመ አብ ላቱ ጋም አለ እዚህ ጋር። እሺ በዛ ላይ አልሸረፈም። አንድ አልሸረፈም። ሴት ነው ወንድ ነው? አንድ አልሸረፈም። እሺ በጣም ምርጥ ነገር ነው። በጣም ትልቅ ነው። በስመ አብ በጣም ቆንጆ ነገር ነው ያለኝ። ቆንጆ የምትለው አንደኛ የምትለው አለ፣ ከዚህ የሚበልጥም አለ። ግን ይሄ ቆንጆ በቃ አሪፍ የሚባል ነገር ይሄ ነው። በጣም አሪፍ። እሺ ዋጋው ስንት ነው? ዋጋው ይሄ 29 ሺህ ብር ነው። ኧረ ተው፣ እውነቴን ነው። ልክ ሲመጣ 29 ነው። እውነቴን ነው። በክርክር ይቀንሳል? ኧረ አይቀንስም። 29 ሺህ በዘንድሮ በዓል ዋጋው ጨምሯል ቀንሷል ያለው ሁኔታ ካምና አንፃር ሲነጻጸሩ ያን ሺህ ብር የሆነ ሺህ ብር ልዩነት ሊኖር ይችላል። ትራንስፖርቱም ምኑም ስላለ የሆነ ልዩነት አለ። ግን ሞር ያን ይከል የሚካበር ጭማሪ ያለው የሚባል ነገር አይደለም። ሌሎች እቃዎች ላይም ስላለ ጭማሪ ግድ ነው። ትንሽ ናት ጭማሪዋ፣ ግን ያለችው ጭማሪ ስታስቢ ከሌላው አንፃር የተጋነነ ጭማሪ አይደለም። በጣም አሪፍ። ስለዚህ ይሄኛው ለቤተሰብ የሚመረጥ አይነት ነው። በቃ ለምንም የምታረጊ ይሄ በግ ለበጣም ገራሚ የሆነ እቃ ነው። ስጋውን በጣም አሪፍ ነው። ጣፋጭ የሆነ ስጋ ነው። የግንጭ በግ ነው በጉ። በጣም ጣፋጭ ነው። ተመራጭ ከሚባሉ ሀገሮች እሱ ነው። አሪፍ ነገር ነው። በጣም ጥሩ ነገር ነው። አዎ የግንጭ ነው። በጣም ደስ ይላል። እስቲ በቀጣይ ደግሞ ከዚህ ወይ ከፍ የሚለውን አሳየኝ። እስቲ የመጨረሻ የምትለውን የበግ ትልቁን አሳየኝ። የበግ ትልቁን ላሳይሽ። ይሄ ደግሞ ደብረ ብርሃን ነው። የደብረ ብርሃን ነው። ይሄ ደብረ ብርሃን ይሄም አለ። እሺ ይሄ ደግሞ ትንሽ ከፍ ይላል። ይሄኛው በጣም ትልቅ ነው። ይሄን በጣም የሚገርም ነው። ይሄ በጣም ጥሩ ነገሮች አሉ። ይሄም አለ። እነዚህ አሁን ትልቅ ከሚባሉት መካከል ነው ያለው። በጣም ደስ ይላል። እሺ ዋጋቸው ስንት ነው የሚባለው? ዋጋቸው አሪፍ ነው። የነዚህ ዋጋቸው እንደ እንትናቸውም አብዛኛው ሰው ግን የሚያየው እንትናቸው ነው ታያለሽ።
በጎቹን ትልቅነታቸው ነው። እነዚህ በጣም የደብረ ብርሃን ስለሆኑ ጣፋጭ ናቸው። ጥፍጥናቸው ከሌላ በግ አንፃር ስታዩ የሸረፈ በግ ይኖራል፣ እንትን ያለ ይኖራል። ከነዛ ጋር ስታነጻጽሩ እኒህም በጎች አታነጻጽሪያቸው። እነዚህ በጣም ቆንጆ ናቸው። ዋጋቸው 23 ሺህ ብር። በጣም ተመጣጣኝ ነው። ማንም ሰው ገዝቶ መጠቀም ይችላል። ሲታዩም ትልቅ የሚባል ናቸው። ለቤተሰብም የሚሆኑ ናቸው። አዎ ለቤተሰብ የሚሆኑ ናቸው። አንደኛ ቤተሰብ ጋር በጣም ብዙ ቤተሰብ ላለው ሰው ነው እነዚህ እንጂ ለአንድ ሰው ለሁለት ሰው አይሆንም። ትልቅ ናቸው። ቤተሰብ ላለው ሰው ነው። መካከለኛ እንትን ላለው ሰው እንትን አይሆንም። መካከለኛ የሚባሉት በጎች የትኞቹ ናቸው? መካከለኛ የሚባሉት አያቸው እነዚህ አሉ። ለስጦታ የሚሰጥ ሊሆን ይችላል። አያቸው እነዚህ አሁን ለስጦታ ስታያቸው እነዚህ ያምራሉ። አይተሻቸዋል? ልክ ነው። እነዚህ ናቸው ለስጦታ የሚሆኑ ታይሻቸው። እስማ ያምራሉ። መካከለኛ ትልቅ ስለሚባል ነው እንጂ ልዩነታቸው ያን ያህል አይደለም። ያን ከተጋነን አይደለም። አዎ ጥሩ የሚባል ነው ሁሉም ጋር ያለው እስካሁን ባለው አሪፍ በጣም ደስ ይላል። መካከለኞቹ ስንት ነው የሚባሉት? መካከለኞቹ እነዚህ 18 19 17 ያነሰም አለ ከዛም አለ። ስለዚህ ሁሉም እንደየስሙም ትልቅም ሲባል በደረጃ አለው ዋጋው፣ መካከለኛም ሲባል እንደዛው በደረጃ አለ። እስከ 10 ሺህ ብርም አለ። በጣም ጥሩ። እስከ 10 ሺህ በግ ይገኛል። እስከ 10 ሺህ ብር። በጣም አሪፍ። እስቲ ወደ ፍየል እንሂድ። ፍየል ትልቁን አሳየኝ። ትልቁን ፍየል ላውጣ? እሺ ይሄኛው በጣም በቁመት ትልቅ ነው። ይሄም እንደዛው ቡራቡሬ ነው ይሄኛው። እሺ ፍየሎች የየት አካባቢ ፍየሎች ናቸው እነዚህ? እነዚህ የጅሩ ናቸው። የጅሩ ከጅሩ ነው የመጡት። የሐረርም አለን ሐረሮችም አሉ። ግን ሞር ቆንጆ የሚባለው ግን የትኛው? እንደ ሰው ነው ፍላጎቱ ማለት። አሁን ሁለቱም ቆንጆ ናቸው። ሐረርም ጅሩም ቆንጆ ነው። ግን ሞር ሰው አብዛኛው ሰው ፍየል በሐረር ስለሆነ የሚታወቀው ሰው እንትን ስትይው የሐረርን ነው የሚፈልገው እንጂ አሁን ለከስተመር የሚሆነው የጅሩ ነው። የጅሩ ሰው እንደ ፍላጎቱ ነው። ገብቶሻል? አሁን አብዛኛው ሰው ሐረር የሚፈልግ አለ። የሐረር ፍየል ካልሆነ የሚልሽ አለ። ሰው እንደ ፍላጎቱ ነው። ከስተመር በኖረሽ ሰዓት የከስተመርን ፍላጎት ትጠብቂያለሽ ግዴታ። እናንተ ግን ሁሉንም አካታችሁ ይዛችኋል? አካተን ይዘናል። ሰው እንደ ፍላጎቱ ነው። የሰው ፍላጎት አለ አይደል? አሁን ሐረር አለን፣ ጅሩ አለን። ከዋጋ አንፃር ከሄድሽ ተመሳሳይ ናቸው። እስቲ ከስንት ጀምሮ ነው ያለው ፍየል? ፍየል ከ35 ሺህ ብር ጀምሮ አለ። ከ35 ሺህ? ከ35 ሺህ ጀምሮ። ስለዛ እነዚህ ስንት ነው የሚባሉት? እነዚህ ይሄኛው 33 ሺህ ብር። ሲመጡ ይቀንሳል። መቼም የትርታ ቢዝነስ ሪቪው ቤተሰቦች ሲመጡ ከኛ ሚዲያ እንደሆነ ከገለጹት ቅናሽ ይናገራሉ። ናቸው ከተናገሩ እንቀንሳለን። በጣም ደስ ይላል። ዲሊቨሪም አለን። ከፈለጉ ቦታ ድረስ እናደርሳለን። በእናንተ ስም ከመጡ እንቀንሳለን። ቅናሽ አለ። ይሄኛው 35 ዋጋቸው አንድ አይነት ነው። ዋጋቸው አንድ አይነት ነው። የተቀራረበ ነው። ትንሽም አለን። በጣም አሪፍ። ቀነስ የሚለውን ደግሞ አሳየኝ። ይሄ ሆኗል። መካከለኛ የሚባል ነው። መካከለኛ የሚባል ፍየል ነው። አሁን ግን እዚህ ሲመጣ እንደው ከዚህ በፊት በግ ፍየል ገዝቶ ለማያውቅ ሰው እናንተ እንዴት ነው ጥሩና በደንብ አይታችሁ መርጣችሁ የመስጠት ነገር ይኖራል ወይስ ሰውየው አያውቅም የሚባል እንትን የለውም? ሰውየው ፍላጎት አለ። ፍላጎቱን እንጠይቀዋለን። ፍላጎቱን በፍላጎቱ ልክ እናቀርብለታለን። እሱ ፍላጎቱ መካከለኛ ሊሆን ይችላል፣ ትልቅ ሊሆን ይችላል። ሞር ፍላጎቱን ካልነገረሽ አሁን ማወቃችን በግ ብቻ ስላለሽ እዚህ ውስጥ ገብተሽ በግ መውጣት ይከብዳል። ግን ፍላጎት ምንድነው? የምፈልገው ምንድነው? እንደዚህ ከተባለ ለብዙ ተናግሮ ለቤተሰብ ነው፣ ለመጫት ለበዓል ፈልጌ ነው፣ ለእናት አባት እነዚህ በጎቹ ራሱ ለቤተሰብ ስትሰጪ ራሱ ስጦታው ይለያያል። አሁን ለመጫት ከሆነ ያልሸረፈ መሆን አለበት፣ ህፃን መሆን አለበት፣ በእድሜው ማለት ነው። ስጋው ግዙፉ ነው፣ በእድሜው ገር እንዲሆን ለጋ መሆን አለበት። እሱ ነገር አለ። ለቤተሰብ ደግሞ ከፍ ላለ ብዙ ቤተሰብ ላለው ሰው ስትሰጪ ደግሞ ከፍ ያለ ስጋ በግ ታረጊዋለሽ። ፍየል መካከለኛ ስንት ነው የሚገኝ? አሁን ያወጣል መካከለኛ ፍየል 22 እስከ 22 አለ። ዝቅተኛ እስከ 13 እስከ 14 አለኝ ነው። በጣም አለ። እስከ 12ም አለ። እንደ አቅም ፍየል እስቲ መካከለኛ ወይም ደግሞ ትንሽ የምትባለው አሳይሽ። እሺ መልካም። እቺ ትንሽ የምትባለው አናቱ ያው ተከታየ ትንሽ የምትባለው ነች። እቻውን ከ10 ሺህ ብር ጀምራ 10 ሺህ ብር ጀምሮ ፍየል መግዛት ይችላል። በጣም ደስ ይላል። እስቲ በበዓል ወቅቶች በግ ስትሸጥ ወይም ደግሞ ሰዎች መጥተው ሲገዙ ያጋጠመህ ልዩ የሆነ ገጠመኝ አለ? የሚያዝናና ሊሆን ይችላል፣ የሚያስተምር ሊሆን ይችላል። በበዓል ሰዓት ልዩ የሆነ የገጠመኝ አለው። እስቲ ምን? ባልና ሚስት መጡ። እሺ ሁለቱም ባልና ሚስቶች ናቸውና ሁለቱም ሊገዙ መጡ። አብረው ነው የመጡት። ከዛ ተጣሉ። ከመጡ በኋላ ይሄኛውንም ገዛኝ። ሁለቱም አይነ ዋጅ ሆነባቸው ታውቂያለሽ። እሷ የሆነ ቀይ በግ ወደደች፣ እሱ ደግሞ የሆነ ነጭ በግ ነው ትልቅ ነው ወደደ።
በመሃል ተጣሉና ሳይገዙኝ በሌላ ቀን መተው ገዙኝ። አሁን ሞር ሰዎችን ሳያቸው ባየዋቸው ሰዓት የሆነ ያ ነገር ትዝ ይልሻል። ባልና ሚስት በመጣ ሰዓት ወይ ሁለት አልገዙሽ ወይ አንድ አልገዙሽ ያጓጉሽና እንደዛ አይነት ሰው አለ። ገጠመኝ ታገኛለሽ እዚህ ላይ። በጣም ደስ የሚል ገጠመኝ ነው እውነት ለመናገር። ቆይታችን በጣም ደስ የሚል ነበረ። መልካም በዓል ይሆነልህ። እንግዲህ ይሄንን ቪዲዮ አይተው መተው ያንተን በጎች መግዛት ለሚፈልጉ ሰዎች ስልክ ቁጥርህን አድራሻህን መናገር ትችላለህ? አድራሻዬ ጋርመንት ጋራ ባጫሉ ጎዳና ከፍ ብሎ ቴሌ ታወሩ ጋር ነው። ስልክ ቁጥሬ 0921 19 777 ድርገሙ አሁንም 0921 19 777 በዚህ ስልክ ደውለው እንትን ብለው ከመጡ ዴሊቨሪም እና አለን እናደርሳለን ቦታው ድረስ ዋጋም ቅናሽ እናደርጋለን። በጣም ደስ ይለናል። እሺ የነበረን ቆይታ ጥሩ ነበር። መልካም በዓል ይሁን። መልካም በዓል። ሰላም እንደምን አለ? እንኳን አደረሰ። እግዚአብሔር ይመስገን። እንኳን አደረሰን። እንኳን አብሮ አደረሰን። እንግዲህ እንደዚህ የሚያማምሩ ፍየሎች ይዘህ እዚህ ገበያ ላይ ተገኝተሃል። እኛም ደግሞ ለበዓል የሚሆኑ በግና ፍየሎችን ለመቃኘት ነው እዚህ የተገኘነው። በመጀመሪያ የት እንደምትገኝ ስምህ ማን እንደሆነ ራስን አስተዋውቅልን። ስሜ አሰፋ ይባላል። እሺ የምገኘው ኃይሌ ጋርመንት ጋራ በክተራ ነው። በጣም ጥሩ። ያው እኛም እንግዲህ ለከስተመሩ ለሚሆን በሚመች ነገር ከስተመሩን በተመቸ ሁኔታ ያው እኛም እያቀረብ ነው። እንግዲህ እንደምታያቸው ፍየሎች እነዚህ ናቸው። ሀረር ናቸው። ዝም ብሎ ማንኛውም አይደሉም። ዋጋችንም ደግሞ ያው በተመጣጣኝ ነው። በተመጣጣኝ ያው ትንሽ ትራንስፖርት ኑሮም ትንሽ በትራንስፖርት በናፍታ ምክንያት ወደድ ቢልም ያው ቢሆንም ደግሞ ያው ህብረተሰቡ ማገናዘበ ያለውን ነገር ይዘን ቀርበናል ማለት ነው። በጣም ደስ ይላል። እንግዲህ የትንሳኤ በዓል የደስታ በዓል ነው። ብዙ ሰዎች በግና ፍየል ለበዓል እንግዲህ ባህላችንም ስለሆነ ይዘው መሄዳቸው አይቀርም። እዚህ ጋር ምን የሚያካክሉ ሁለት ትላልቅ ፍየሎችን እንግዲህ በመጀመሪያ ይዘህ ነው የጠበቀኝ። እስቲ እነዚህ ፍየሎች ዋጋቸው ስንት ነው? የት አካባቢ ነው ያሉት? ወይም ደግሞ የት አካባቢ ነው ረብተው የመጡት? እሱን እስቲ በደምብ ሰፋ አድርገን ንገረን። እዚህ የረቡበት ሀረር ነው። እሺ የሀረር ፍየሎች ናቸው። መልካም። አዎ እኛው ከገበሬዎች ከሀረር እነሱ ያደልባሉ በጣም እነሱ አልበው ለኛ ደግሞ ነጋዴ ያቀርባሉ። እኛ ደግሞ ተረክበን ለህብረተሰባችን ያው እንግዲህ በሚያምር ሁኔታ አቅርበናል ማለት ነው። በጣም ጥሩ። ይሄ እንግዲህ ነጣ ያለ ነው። እንግዲህ ለበዓል ደግሞ ነጣ ያለ በግና ፍየል ይፈለጋል። እስቲ ዋጋው ስንት ነው ይሄ? ዋጋው ያው እንግዲህ ትንሽ እንደነገርኩሽ ያው ትራንስፖርት ቢወደድም ያው እኛን እሱን በተመለከተ ያው አላስወደድንም። ይሄ ዋጋ 40 ሺህ ብር ነው። 40 ሺህ ብር ነው። ይሄ 38 ሺህ ብር ነው። ከዚህም አለ በተመሳሳይ ዋጋ ያው የተለያየ ፍየሉ እንግዲህ የምታየ 70 ሺህ 80 ሺህ ቢሸጥ ፍየል ነው በእይታ ቢሆን ማለት ነው። ግን እኛ ደግሞ በእይታ ሳይሆን ያው እንደ አካባቢው እንደሚመጥን ነገር ያው እንግዲህ ለህብረተሰቡ እነሱ ሁሉንም ያማከለ በማድረግ ይሄኛው እንግዲህ ለቤተሰብ ነው ወይስ ለስጦታ ቢሰጥ ነው ጥሩ? አይነቱን ለማን ይመከራል? ይሄ በአብዛኛው ደስ የሚለው ነገር እንደዚህ አይነት ፍየል ይሄን መሰላላሩ ፍየል ለስጦታ ቢሆን ደስ ይለኛል። እንደምን ታውቂያለሽ? ያው እንግዲህ ሀማሽ የሚባል ነገር አለ በሀገራችን ባህል። እሱን በተመለከተ ሀማሽም ጠርቶ ምናምን ይሄ ከረሚላ ቁርጥ እየበሉ ወይንም እየጠጡ በቃ መጫወት ብቻ ነው፣ ሌላ ነገር የለም። አለታም ያስፈልጋል። በጣም ደስ ይላል። እሺ እንግዲህ ለዘመድ አዝማድ ለወዳጅ እንደዚህ አይነት ፍየል መስጠት ትችላላችሁ። ከዛ በተጨማሪ ደግሞ ይሄኛውስ እንዴት ነው ለቤተሰብ? አዎ ያው ትንሽ እንዲያያዙ ነው። ለስጦታም ይሆናል፣ ለቤተሰብ ይሆናል። ፍየሎቹ ለምን ያደርጓቸው ይሆናል። ዋናው የሰጪው ሁኔታ ነው። ሰጪው ከተገኘ እንኳን ያቀርቶ ይሄም ቢበዛም ይሆናል ማለት ነው። ስለዚህ ያው ነገር ሁሉ ነገር እንደምታያቸው ናቸው። በጣም ነው ስጋቸው ጣፋጭ ነው። ጎሽ ደስ ይላል። ከዚህ ደግሞ አነስ ያለ መካከለኛ ሳይዝ ደግሞ እስቲ ያሳየኝ። እሺ ይሄ ደግሞ በመካከለኛ ሳይዝ የመጣ ነው። አዎ እስቲ ስለነዚህም አንዳንድ ነገሮችን በላይ። አዎ ስለነዚህ አሁን ስልሽ እሺ ያው ብዙም ርቀት የላቸውም፣ ግን ዋጋቸው ደግሞ ትንሽ የተወሰነ ልዩነት አላቸው። እነዚህ አሁን ለስጦታ እነዚህ በመካከለኛ ሳይዝ ነው። እሺ ታይ እንደምታዩ ነው። አበባ ነው ፍየሎቹም ናቸው። ከቅድም ካሳየኸኝ ትንሽዬ ልዩነት ነው እንጂ ልዩነት አላቸው። እነዚህ መለስ ይላሉ። እነዚህ ዋና ትልቅ የተባሉ ናቸው። ያው እነዚህ ይመስላል። በጣም እነዚህም ሀገራቸው አንድ ነው፣ ሀረር ናቸው። እሺ ሀረር ናቸው። ያው አንድ ሀገር ነው የመጡት ሁሉም ፍየል እንደምታያቸው ያንተ እንዳለ ሀረር ናቸው። በአንድ መኪና ተጭነው የመጡት። በጣም ደስ ይላል። ዋጋቸውን እስቲ ንገረኝ። ዋጋቸው ይሄ 36 ነው፣ ይሄ 38 ነው። 36 እና 38 ከኛ ተመልካቾች ለሚመጡ ሰዎችስ እንዴት ነው የዋጋ ቅናሽ አይኖርም? ያው ደግሞ እንግዲህ አንደኛ እኛንም ራሴንም ለማስተዋወቅና ራሴም ደግሞ ከስተመር ለመያዝ፣ ሁለተኛ ያው ደግሞ የመጣ ከስተመርም ደግሞ ይሄን ቦታ ለማስተዋወቅ ግዴታ ደግሞ የመጣ ሰው ይወራጭ ግዴታ በዋና ምን ይሸጣል? ልክ ነው። አዎ ቢያንስ ለምሳሌ ይሄ 36 የተባለው 34 ይሸጣል።
ይሄኛው 38 የተባለው 36 ይሸጣል። በጣም አሪፍ ተመልካቾች እየሰማችሁ ነው አይደለ? ያው እንግዲህ ስትመጡ ቅናሽ እንደሚኖረው እያየን ነው። እስቲ እነዚህ እንግዲህ ከትልቁ አነስ የሚሉት ናቸው። ከዛ ደግሞ እንደው ለትንሽዬ ቤት ትንሽ ቤተሰብ ላለው ሰው ባልና ሚስት ለነሱ ደግሞ እስቲ አንድ አሳየን። በጣም አሪፍ። እነዚህ እንግዲህ አነስ ያሉ ናቸው። ሰው እንግዲህ ገዝቶ መጠቀም ከፈለገ ሁሉም ሳይዝ እናንተ ጋር እንዳለ አይቻለሁ። እስቲ እነዚህ ደግሞ ዋጋቸው ስንት ነው? ያው እንደምታየው እንግዲህ ካስተመር ያው አንዱ ካፍ ያለ ይፈልግ አንዱ ማምን መለስተኛ ይፈልጋል። እኛ ያው አብሬት አድርገን በሚያምር ሁኔታ ነው እንግዲህ ያው እንደዛ ገና ያቀረብነው። አሁን ምሳሌ ባልና ሚስት ከሆነ ምንም ልጅ የለበት ባልና ሚስት እነዚህ አሉ። ይሄ 14000 ብር ነው። 14000 ብር ነው። ይሄ ደግሞ ያው ምናልባትም ያው ከአላላትም ሰው ይሆናል ሲጀመር ባልና ሚስትም ሁለት ልጅ እንዳለው ቢሆን ይሄ ይሆናል። ይሄ ደግሞ 16000 ብር ነው ማለት ነው። በጣም ደስ ይላል። ስለዚህ እንግዲህ ሰው ሁሉ በዓሉን በአቅሙ የማክበር ይችላል ማለት ነው በዚህ ሁኔታ። እስቲ አንተ የፍየልን ደረጃ ከአንድ እስከ መጨረሻው ስንት ያገኛል? አሁን ትልቁ የሚባለው ዋጋው ስንት ነው? በጣም ትንሽዬ ደግሞ እንደዚህ አይነቶቹም የመጨረሻ ደረጃውን አስቀምጥልኝ እስቲ። ቅድም ያው እንደነገርሽ እንዳሳዩሽ ነገሮች አሉ። አሁን እነሱ ትልቆቹ እስከ 45 የተባሉትን እስከ 42 ድረስ ይኖራሉ። እንደገና ከዚህ የሚያነስም ደግሞ አለ እስከ 11000 እስከ 12000 ድረስ አለ ይገኛል። ከኛ ጋር መጥቶ ባል ይመለስ የለም። ለከስተመርኛ ዝግጁ ነን ምቹ ነን ማለት ነው። ከጸበይ ጋር ነው እዚሁ። ጎሽ በጣም ደስ ይላል። እሺ እንግዲህ እናንተ ጋር መጥተው መግዛት ለሚፈልጉ ሰዎች የእናንተን ፍየሎች የወደዱ ሰዎች ይኖራሉና ስልክ ቁጥር አድራሻችሁን እንደገና እስቲ ለተመልካቾች ንገሩ። አድራሻችን ኃይሌ ጋርመንት ጋራ በክተራ ነው ወደ አብርሃም መውጫ። ስልክ ቁጥራችን ደግሞ 0912 69 77 13 በዚህ ቪዲዮ ሙሉ ከስተመር ዝግጁ ነን እንቀበላለን ማለት ነው። በጣም አድርጌ አመሰግናለሁ። በዓሉ የሰላም የፍቅር የደስታ ይሁንልህ። ስለ ጊዜ ስለሰጠህን ማብራሪያ ደግሞ አመሰግናለሁ። እናመሰግናለን። እኛም እናንተንም ደግሞ ያው እናንተ መጣችሁ ከዚህኛም ብላችሁ ያው እንደዚህ ተቸግራችሁ ትውቅ ስላደረጋችሁልን ከልብ እናመሰግናለን። ያው በዓሉ የሰላም የፍቅር ይሁንልህ። አሜን። እኔም በጣም አመሰግናለሁ። ሰላም እንደምን አለ? እግዚአብሔር ይመስገን። እንኳን ለፋሲካ በዓል በሰላም አደረሰ። እንኳን አብሮ አደረሰን። መልካም። እንግዲህ ለበዓል እንግዲህ ያው በግና ፍየል የመግዛት ባህል አለን። ዛሬም ደግሞ የበግና የፍየል ዋጋ ቅኝት ለማድረግ ነው እዚህ የተገኘ ነው። እስቲ በመጀመሪያ ራስን አስተዋውቅልን። እሺ፣ እኔ ፍሴ ጌታ በላይ ይባላል። ሁሉ ጊዜ የምታወቃለው ሚዲያ ላይ። እሺ፣ ብዙ ከስተምሮችም አሉ ይደውላሉ በሚዲያ ከመታወቅ የተነሳ። እሺ፣ ከስተምሮችም አሉኝ። ፍየል እና በግ የግንጭና የሐረር ያው እንደምታውቁት እንግዲህ ይዘን ቀርበናል ለከስተምሮቻችን እንዳይንገላቱብን። በጣም ደስ ይላል። ከሩቅም ከቅርብም ያው እንግዲህ ላሉ ከስተምሮቻችን ቤተሰቦቻችን ለሙሉ የኢትዮጵያ ሕዝብ በሙሉ እንኳን ለትንሳኤ በዓል በሰላም አደረሳችሁ እያልን ይዘን ቀርበናል። እንግዲህኛ በጣም ደስ ይላል። እስቲ ቆንጆ የሚባለውን አንድ አውጣና አሳይ። እንደዚህ አይነት ነገር አለ ቆንጆ ነገር። አሃ ይሄ በጣም ቆንጆ ነው። እሺ ጮማ አለ። ይሄ ምን አይነት ነው የሚባለው? መካከለኛ ስጋ አለው። ያው ጮማም ቅልቅል ነው። አሁን ቀይ ስጋ የሚባሉት እንደዚህ አይነት አሁን እነዚህ መካከለኛ ስጋ ናቸው። ጮማም አላቸው። ስጋ በጣም ቆንጆ ስጋ ናቸው። እንደዚህ አይነት ማለት ነው። ይሄ አንደኛ የሚባለው ነው አንተ ጋር? አዎ ይሄ አንደኛ። የት አካባቢ በግ ነው? ይሄ ግንጭ ነው። በጣም አሪፍ። የግንጭ በግ ስጋቸው ምን አይነት ነው የሚባሉት? የግንጭ በጎች ስጋ በጣም ጣፋጭና ቆንጆ ስጋ ነው። ያው ስጋቸውን የሚያቅም ሰው ያውቀዋል። የግንጭ በግ በጣም ተፈላጊ ነው። የግንጭ ደብረ ብርሃን በጣም አሪፍ ነው። ስጋቸው ጣፋጭ ነው። ጦሲ ስለሚበሉ ማለት ነው። በጣም ደስ ይላል። ካሁኑ በዓል የዋጋ ልዩነት ምን ይመስላል? ዘንድሮ ጨምሯል። በእውነት አይደለ? በጣም ጨምሯል። እውነት ለመናገር ማለት ነው። ቀንሷል የሚባል ነገር የለም። እሺ ይሄኛው በግ ስንት ነው? አሁን ቀድመህ ያሳይ። ይሄ 27 አዎ። መጨረሻው 27 ነው። ደግሞ መነሻው ደግሞ 14500 ጀምሮ አለ። ከ14000 ጀምሮ እስከ 27000 መልካም። አሁን እንግዲህ ያሳየኝ ትልቅ ነው። መካከለኛ የሚባለውን ደግሞ አሳየኝ። ያው እኔ ከለር ካልደበረ ቆንጆ ስጋ ነው። በጣም አሪፍ ስጋ ጎርጎር ስላለ ማለት ነው። ብዙ ጊዜ ለፋሲካ ነጣ ያለ በግና ፍየሎች ነው የሚፈልገው እንደ ልማድ አይደል? አዎ እንደ ልማድ በተለምዶ እንደዚህ ይባላል። ግን አሁን ሰው ያንን እንትን አያደርገውም። አሁን ሰው በቃ ትቷል። በጣም ደስ ይላል። እሺ ይሄኛው መካከለኛ የሚባለው ነው። እስቲ ዋጋው ስንት ነው ይሄኛው? አሁን ይሄ እስከ 14500 ድረስ። ይሄንን ለስጦታ መስጠት ይቻላል? እንዴት ነው? ወይስ ባለትዳር ለሆኑ ሰዎች ነው? ምርጫው እንዴት ነው? አሪፍ ስጋ ነው። ዋናው የሚፈልገው ስጋው ነው። በነገራችን ላይ አሁን ጥቁር በጎች አሉ። እነሱ አሁን እኛ በሸጥልን አንገዛውም ነበር፣ ግን ሆን ብለን ለከስተምር ስለምንሰጣቸው ይዘን እንመጣለን። ስጋቸውን በጣም ቆንጆ ስለሆነ ማለት ነው። እና አሪፍ ስጋ ነው። ቆንጆ ስጋ ነው። ዋናው ስጋው ነው። እኔ በራሴ ቆንጆ ስጋ ስለሆነ በስጋው ነው ማለት እንጂ በቆዳው አላምርም። ልክ ነህ። እሺ አሁን ያሳየን ዋጋው ስንት ነው? ይሄ 14500
በጣም ጥሩ። ስለዛ ሰዎች ከ14000 ጀምሮ እንዳልከው እስከ 14500 መነሻው 14500 ያው በማል አለ በ15ም በ16 በ17ም እያለ እሺ። በእርግጥ አሁን ብዛት ያለው ከ20 በላይ ነው። ደና ስጋ ያላቸው ነገር ያሉት በ22 በ23 ያሉት ናቸው ስጋቸው በዛ ሚል ያሉት እንጂ ሰው እንደ አቅሟል። ያው እሺ አንድ መካከለኛ ልታሳየን ትችላለህ? አዎ እሺ እሺ። ያው እኔ ትልቅ ነው መካከለኛ ነው። መካከለኛ ነው። ወይ ቆንጆ ነው። ቆንጆ ስጋ ነው። እዚህ ጋር መሰለኝ የሚታየው አይደል? ለበግ ሲሆን እንደዚህ ይታያል። እሺ መልካም። ያውን አለ። ይሄ ስንት ነው የሚባለው? እስከ 22 ድረስ ትክክለኛው ማለት ነው። እስከ 22 በጣም አሪፍ። በጣም እንደዚህ አይነት ነገሮች አሉ። ስለዛ በቃ ዋጋው ተመጣጣኝ ነው። እንደው በደረጃ ብታስቀምጥልኝ በግ ከስንት እስከ ስንት ይገኛል? በቃ በደረጃ ማለት ነው ከ14500 ጀምሬ ብላችኋለሁ አይደል? በ17 ማለት በ18 አለ በቃ በተመጣጣኝ ዋጋ ሰው ይዞት በመጣው ሸምቶ መሄድ ይችላል። የሚመለስበት መንገድ ማንኛውም ህብረተሰብ የለም። እሺ በጣም ደስ አሁን ደግሞ ወደ ፍየል እንሂድ። እሺ ፍየሎች እዚህ ጋር እንኳን ሆኜ ሳያቸው ረዘም ያሉ ሞላ ያሉ እየታየኝ ነው። እስቲ ቆንጆ የሚባለውን መታ አሳየኝ። እሺ ይሄው የሐረር ሙክት በስማ ይሄማ መላሎ ነው። አዎ በጣም ብዙ ጊዜ በግ ላቱ ነው የሚታየው ይባላል። ፍየል ሲሆን ቆንጆ መሆኑን የምታውቀው በምን ነው? ፍየል ደግሞ ከኋላውና ፊርምባው ላይ ነው የሚታየው። ፍርምባው ላይ ቆንጆ ፍየል እንደዚህ ፊርምባው ላይ ሙልት ያለ ነው። እዚህ ጋር ነው የሚታየው ማለት ነው። በስማ ይሄ ቁመቱ መላሎ ነው። ይሄ በጣም ትልቅ ነው። ብዙ ጊዜ ተለቅ ያሉ ፍየሎች ነው ለበዓል የሚፈለገውና እስቲ ይሄ ነጣ ያለን ከለሩ በጣም ያምራል። ፊዚካሉም ጥሩ የሚባል ነው። የት አካባቢ? ይሄ የሐረር ፍየል ነው። ትልቅ ነው። ለቁርጥ የሚሆን ፍየል ነው። ለቁርጥ ስለዛ እንዴት ነው? ጮማ ነው የሚበዛው ወይስ ቀይ ነው የሚበዛው? ይሄ በጣም ጉራማይኔ ስጋ ነው። የሚያምር ስጋ ነው። ይሄ ጮማ የሚበዛው አይደለም። ጮማ የሚበዛው ፍየል አሁን አለ አቀርብልሻለሁ። ጮማ የሚበዛው ይሄ በጣም ምርጥ ስጋ ነው። ተፈላጊ ስጋ ነው። ለቁርጥ የሚሆን ስንት ነው ማለት ነው? ይሄ በቃ 42000 ነው። 42000 እንደው አልተወደደም። ያው እንግዲህ ምን ይቀንሳል? እንዴት ነው? የለም ያው ነው። እውነት ለመናገር አሁን ትክክለኛ ነው የምነግራችሁ እንጂ አሁን አንዳንድ ሰው አሁን 35 30 ብሎ ያወራል። ውሸት ነው። ይሄ 42 ነው ትክክለኛ ዋጋ ማለት ነው። በጣም አሪፍ። እስቲ አሁን ደግሞ ጮማ ያልከኝን እስቲ ተለቅ ያለውን አሳይ። እሺ ጮማ የሚባል ፍየል አሁን ይሄ ነው። በስማም ጮማው ይሄ ነው። እውነትም ድልብ ያለ ነው ይሄኛው። ይሄ በጣም ከባድ ነው። አመፀኛም ጭምር ነው። አዎ ይሄ በጣም ይሄ በጣም ትልቅ ነው። እዚህ ጋር ይሄ በጣም ትልቅ ያልከኝ አይደለ? አዎ አራራ ይሄ በጣም ይሄ በጣም ትልቅ ፍየል በሬ ነው። በለው ይሄ በጣም ትልቅ ነው። እንደዚህ አይነት ማለት በጣም ትልቅ ነው። እሺ ስለዛ ይሄ ጮማ ለሚፈልጉ ሰዎች በምርጫቸውም ማግኘት ይችላሉ ማለት ነው። ጮማ ለሚፈልጉ ፕሮግራም ላለባቸው ሰዎች እንደዚህ አይነት ጮማ ያለው ፍየልም ማቅረብ እንችላለን። ሰው እንደ ፍላጎት ነው እኛ እየሸጥን ያለ ነው። ያቀም እናቀርበውም እንደዚያ ነው። እሺ ዋጋቸው ስንት ነው? አሁን ያሳየኸኝ ከፍ ያለው እሱ ስንት ነው? ይሄ በቃ 60000 ነው። ነው ማለት 60000 ብር ትልቅ በጣም ትልቅ ነው። መጨረሻው 60000 ብር መጨረሻው ነው። በጣም አሪፍ። አሁን ሰው ሲመጣ ለምን ታውቂያለሽ? አሁን ሰው ሲመጣ ይሄን ፍየል ዝቅ አድርገን ከተገዛበት በታይ ብንናገር ትርጉም የለውም። ትክክለኛ ሀቅ ነገር ተናግሮ ደስ ያለው ይገዛል። ደስ ያለው ደግሞ ያው እንዳቅም ያቅሙን ደግሞ ከዚህ መሀል ይፈልጋል። ከዚህ በታችም አለ። አሁን ከዚህ በታችም ደግሞ እነዚህ ፍየል እስከ 14000 አለ፣ እስከ 13000 አለ። እንደ ፍላጎቱ አለ። አነሳይ ካላለ ማንኛውም ሰው እንደ ፍላጎቱ ገዝቶ መሄድ ይችላል። እስቲ መካከለኛውን ደግሞ አሁን አሳየኝ ለቤተሰብ የሚሆን። ይሄው ደግሞ ከጠቦት ነገር እስከ 13000 ይሄ ጠቦት ልጅ ነው። በጣም ገና አይደለ? ይሄ ለጋ ነገር እስከ 13000 ቆንጆ ስጋ ማለት ለጋ ነገር ያልሸረፈ የሚባለው ያልሸረፈ እንደዚያ ነው። ሸርፏል አልሸረፈ የሚባለው ነገር ምንድነው? እስቲ ለማያውቁ ሰዎች አስረዳኝ። ሸርፏል አልሸረፈም ይሄ የነጋዴ እንትን ነው። አነጋገር የነጋዴ አነጋገር ነው። ሰው ብዙ ጊዜ አሁን የሸረፈና ያልሸረፈ ብሎ ያስባላ እና ይሄ የነጋዴ እንትን ነው እንጂ በግ ማለት ነው። በግና ፍየል ሸረፈ አልሸረፈ የሚጠነክርበት መንገድ ምንም የለውም አሰራር ካልሆነ በስተቀር ማለት ነው እንጂ በግና ፍየል ቢሸርፍም ባይሸርፍም የዚያን ያህል ጫና የሚያመጣ ነገር የለውም። መልካም። በመካከለኛ ደረጃ ምን አይነት ፍየሎች አሉ? አሁን እንግዲህ 60 አሳይተናል፣ 30 ምናምን አሳይተናል። 20ዎች ውስጥ ያሉ ዋጋቸው እስቲ ያሳያል አሉ። ይሄው በመካከለኛ ደረጃ ደግሞ የሚሸጡ ፍየሎች ታምራለች። እቺ ደግሞ ሁለት ከለር ናት። ሁለት ከለር ነው። በጣም ያምራል። ታየራሱ አይ ቆንጆ የሚባል ነው። ይሄ እንዳልከው መካከለኛ አይነት ይዘት ያለው ነው። ሰው በፍላጎቱ የሚገዛው ምክንያት ማለት ነው። ትልቅም ከፈለገ ትልቅ፣ መካከለኛም ከፈለገ መካከለኛ፣ ጠቦትም ከፈለገ ጠቦት አለ። ሁሉም ነገር ሁሉም አይነት በቃ መቶ መጠየቅ ብቻ ነው። በቃ እሱ ነው የሚፈልገው። እሺ በጣም ደስ ይላል። ስለዚህ ይሄኛው ስንት ነው ዋጋው? ይሄ 25
25000 በ25000 ይገኛል። በ25000 ይገኛል። በቃ ይሸጣል። አሁን ምክንያቱም አሁን አንዳንድ ከስተመሮች አይተው ስለሚመጡ የሚጨመርበትና የሚቀነስበት ነገር የለም። አሁን አንዳንድ ጊዜ ላይክ አድርገው የሚመጣሉ ይሄንን ፍየሉን ከለሩም ማለት ነው። መጥቶ ቢጠይቅ ትክክለኛው መረጃ ያው እኔ አይጨመርም 30 ማይባል 28 ማይባል አይቼ ያለው እንደዚህ አይነት ፍየል ብሎ ከመጣ ይሄ 25000 ይሸጥለታል ማለት ነው። በጣም ቆንጆ እና ከዚህ በታችም አለ እስከ 18 እስከ 20 አለ። ያው እንደ ፍላጎቱ ነው። የዚያን ያህል መጥቶ መጠየቆች በቃ መጥቶ መጠየቅ። ጥሩ እንግዲህ እስቲ ለፋሲካ በዓልም ሊሆን ይችላል፣ ለአዲስ ዓመት በዓልም ሊሆን ይችላል። እንግዲህ ነጋዴ ሆነ በቆየህባቸው ጊዜያቶች የገጠመ አስቂኝ ገጠመኝ ሊሆን ይችላል። ሽያጭ ስታደርግ ወይ ሄደህ ስትገዛ የምታስታውሰው ደስ የሚል ገጠመኝ ካለ እሱን እስቲ ንገረኝ። አዎ በእርግጥ የዛሬ ዓመት ማለት ነው ሚዲያ ላይ እንደዚህ በእናንተ ሚዲያ አይቼ መጣውኛልና መጣ አይቶ ከመጣ በኋላ ምን ቢለኝ ጥሩ ነው እኔ ትክክለኛ ነግሬው ከዛ 10000 አልኩትና በጣም ትልቅ ነው የዚያን ሰዓት 10000 በጣም ትልቅ በግ ነበረ። እዚያ መጣና 7000 አለኝ። አይ 7000 እኔ አልሸጥም እንደዚህ ነው ትክክለኛውን የሆነ ነገር ነው ሚዲያ ላይ ያወጣው ልብለው። ሰውየው ግን ሄዶ ምን ይገዛል ማለት ነው 15000 25000 ሲጠሩት ሄዶ ገዝቶ መጣ። በእውነት እግዚአብሔርን ይሄ ያንተ እንዳከላክለው ማለት ነው። አዎ እንደዚህ ነው። አንዳንዴ አሁን ሚዲያዎች አሁን የገና እንትን አላልኩም በባለፈው ስለተናደርኩ ብዙ ሰዎች እየመጡ ይከራከራሉ። ሚዲያ ላይ የወጣ ነገር አሁን የሆነ ሰው በጉን ይሄን በግ ነው ፈልገው ብሎ ትክክለኛ ሚዲያ በተናገርክበት ይሄን በግ ንገረኛ ስነግረው ተከራከረኝ። ከዚያ ወዲህ በቃ ለዚህ ማመዳረቅ ነው ጠርቼ ብሸጥ ይሻለኛል ብለ የዚያ ሰውዬ ግን ያስቀኛል። በእውነት ነው የምልሽ ሰው በጥሪ ያምናል። በመሰረቱ አንዳንድ ሰው ጥሪ በጣም ያምናል። ብዙ ሲሆን ቆንጆ የሚያገኝ ይመስላል። አዎ አሁን ይሄን በሚዲያ የተዋወቀለትን በግ አሁን 27000 ወይም 42000 የተባለው ፍየል ከሌላ ቦታ ዶ 70000 ወይም 65000 ሲጠራለት ይሄ ትልቅ ነው የተሻለ ትልቅ አገኘው ብሎ ነው የሚያምነው። ከዚህ በታች ያለው ነው እና ያው እንግዲህ መልካም ባል። እሺ ስለሰጠን መረጃ ስለ እያንዳንዱ ነገር ስላብራራህልን በጣም አድርገን እናመሰግናለን። በዓሉ የሰላም የፍቅር የደስታ እንዲሆንልህ ከመላው ቤተሰቦች ጋር እመኛለሁ። እንግዲህ አንተም ደግሞ ማስተላለፍ የምትፈልገው መልእክት ካለ ድሉን ልስጥህ። በቃ እኔ ለሁሉም ለኢትዮጵያ ሕዝብ ለብሔር ብሔረሰቦች ለሁሉም እንኳን ለፋሲካ በዓል እንኳን አደረሳችሁ ነው ማለት። በጣም ደስ ይላል። እሺ አንተ ጋር መጥተው መግዛት የሚፈልጉ ሰዎች ደግሞ ካሜራውን እየተመለከት ስልክ ቁጥርን እንገራለን። 0912 67 2991 በጣም አሪፍ። ስለዚህ በዚህ ስልክ ቁጥር አንተ ማግኘት ይችላል። አዎ በዚህ ያገኛል። የኛውን ቢብላቸው እንኳን ኔትወርክ አጋጣሚ 0928 28 25 95 በዚህም ያገኙኛል። በጣም ደስ ይላል። መልካም በዓል ይሁንልህ። አመሰግናለሁ። ውድ ተመልካቾቻችን እንግዲህ በፋሲካ በዓል የበግና የፍየል ቅኝታችን ይህንን ይመስል ነበረ። በዓሉ የሰላም የፍቅር የደስታ ይሁንላችሁ። በግና ፍየል መታችሁ መግዛት የምትፈልጉ ከሆነ እንግዲህ ከ13000 እስከ 60000 ብር ድረስ የተለያዩ አይነት በግና ፍየሎችን ተመልክተናል። እናንተ መታችሁ መግዛት የምትፈልጉ ከሆነ እዚህ መታችሁ መገበያየት ትችላላችሁ ማለት ነው። በዓሉ በድጋሜ የሰላም የፍቅር የደስታ ይሁንላችሁ። እንደነዚህ አይነት ተመሳሳይ ቪዲዮዎች እንዲመጣላችሁ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብራም ነበርኩኝ። በካሜራማን ደግሞ ናኦል ነበረ። በቀጣይ በተለያዩ ፕሮግራሞች እስከምንገናኝ ሰላም ቆዩን።